የምናውቀውን ሰው ስናገኝ እንለዋለን። ይሄ በባዶ ድምጽ የሌለው ንግግር ከሆነ የአህሉል ኪታብ ወይ የምዕራባውያን የካፊሮች ሱና ነውና ይሄ አግባብ አይደለም። ወይም እሱ እንዳይነቃ ተብሎ ጭራሽ ሙሉ በሙሉ ተብሎ የማይናገረው ንግግርም ከዛ አይመደብም። በመጓጓዣ ላይ የሚጓዝ የሆነ ሰው በእግሩ የሚሄድ እግረኛን ሰላምታ ማለት ይገባዋል። በፈረስም ይሁን በግመል በመኪናም ይሁን በምን መጀመሪያ ቀድሞ ሰላም ሊል የሚገባው በመጓጓዣ ላይ ያለው እግረኛውን ነው። ይሄ ማለት እግረኛ መጓጓዣ ላይ ያሉትን ቀድሞ ሰላምታ አያቅርብ አይደለም። አደቡ ግን የተወደደው መጓጓዣ ላይ ያለው እግረኛን ሰላም እንዲል፣ ወልማሺ ዐለል ቃዒድ እግረኛው ደግሞ ባጠገቡ ሲያልፍ የተቀመጠ ሰውን ካገኘ ተቀማጮችን ተጓዡ ነው ሰላምታ ሊያቀርብላቸው የሚገባው በእግር የሚሄደው ማለት ነው። ወልቀሊሉ ዐለል ከሲር ጥቂቶች በብዙዎች ላይ ሁለት ወይ ሶስት ሰዎች ሆነው የሚያልፉ በዛ ብለው ሰዎችን ካገኙ ጥቂቶቹ ብዙዎቹን ሰላምታ ያቀርቡላቸው። ወሰጊሩ ዐለል ከቢር ትናንሾች ሕፃናት በታላላቆቻቸው ላይ ቀድመው ሰላምታን ያቀርቡ ነው። ይሄ አንደኛው አደብ ነው። ተቃራኒው የሚቻል ከመሆኑ ጋር የተሻለው ግን ሁሌም በጉዞ ላይ ያሉ ሰዎች በመጓጓዣ ላይ በመኪና ወይም በሌላ እግረኛውን ተቀማጩን ጥቂቶች ብዙዎችን ታናናሾች ታላላቆቻቸውን ሰላምታ ማቅረባቸው ነው። እንደዚሁም ሌላው አደብ ደግሞ ምንድነው? አሰላሙ ቢልኢሻረቲ ላ የንበጊ ኢላ ኢዛ ሰሒበሁ ተለፉዙ ቢሰላም ሊመን ላ የስመዑከ። ይሄ ብዙ ጊዜ በአንደኛው ጎን ላይ ወደ ታች ወይ ወደ ላይ እየወጣን በዛኛው ማዶ ላይ የምናውቀውን ሰው ስናገኝ እንለዋለን። ይሄ በባዶ ድምጽ የሌለው ንግግር ከሆነ የአህሉል ኪታብ ወይ የምዕራባውያን የካፊሮች ሱና ነውና ይሄ አግባብ አይደለም። ሰውየው ሰማም አልሰማም ከሩቁ ሰላምታ ካቀረበ ወዐለይኩም ሰላም ወራህመቱላህ ብለ ልታልፍ ትችላለህ። ድምጽ የሌለው ዝም ብሎ በባዶ ኢሻራ ጥቆማ መስጠቱ አግባብነት የለውም። እስላማዊ አደብ አይደለም። ሐራም ባይሆንም ማለት ነው። የነሱ ዓዳ ነው መሆን ካለበት እሱ ሰማም አልሰማም ቢያንስ ራስ መስማት በምትችለው መልኩ ወዐለይኩም ሰላም ወራህመቱላሂ ወበረካቱሁ ብለህ መናገር ይገባል። ሶስተኛ ኸፍዱ ሰውቲ ቢሰላሚ ኢዛ ካነ ቢሐድረቲ ናኢሚን ሰላምታን የምታቀርብበት ቦታ የተኛ ሰው ካለ በማይቀሰቀስ መልኩ ድምፅህን ዝቅ ማድረግ። ወቀድ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰሊሙ ተስሊመን የአላህ መልእክተኛ ሰላምታን ያቀርቡ ነበር። ላ ዩቂዙ ናኢመን ወዩስሚዑል የቅዛን የተኛን የማይቀሰቅሱበት የነቃን ሰው ደግሞ የሚያሰሙበት። ሰላሙ አለይኩም ብዬ ብናገር የነቁ ሰዎች ከሰሙ የተኛው ሰው ካልተቀሰቀሰ ይሄ አደቡ ነው። የግድ ድምጽ ከፍ ማድረግ አለብኝ ብዬ የተኛ ሰው እንዳይተኛ መረበሽ አግባብነት የለውም። ወይም እሱ እንዳይነቃ ተብሎ ጭራሽ ሙሉ በሙሉ ተብሎ የማይናገረው ንግግርም ከዛ አይመደብም። የነቁ ሰዎች በሚሰሙት ልክ የተኛ ሰው እንዳይቀሰቀስ ድምፅን ዝቅ አድርጎ ሰላምታን ማቅረብም ሌላው እስላማዊ አደብ ነው። استحباب السلام عند الدخول إلى المنزل ወደ ቤት በመንገባ ጊዜም እንደዚሁ ሰላምታን ማቅረብ። فإذا دخلتم بيوتا ይላል ጌታችን አላህ አንድን ቤት በገባችሁ ጊዜ የተኖረበትም ይሁን የማይኖርበት فسلموا على أنفسكم ከፊላችሁ ለከፊሉ በዛ ላለው ሰው ሰላምታን አቅርቡ ብሏል። تحية من عند الله ከአላህ ዘንድ የሆነውን የመከባበሪያ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የሚለውን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ስለ አንድ ትልቅ የህይወት ሚስጥር እናወራለን። እሱም በረካ ነው። ብዙዎቻችን ቆንጆ ቤት፣ ውድ ዕቃዎችና ብዙ ገንዘብ ሊኖረን ይችላል። ነገር ግን በዚያ ቤት ውስጥ ሰላም ከሌለ፣ ገንዘቡ ለቁም ነገር ሳይውል የሚረግፍ ከሆነ፣ ቤተሰቡ ሁልጊዜ የሚጨቃጨቅ ከሆነ ያ ቤት በረካ የለውም ማለት ነው። በረካ ማለት የአላህ በረከትና ጭማሪ በአንድ ነገር ላይ ማረፍ ማለት ነው። ጥቂቱ ሲበቃን፣ ሰላም የሌለው ሲረጋጋ በረካ ይባላል። ታዲያ ይህንን መለኮታዊ ስጦታ ወደ ቤቱ እንዲመለስ እንዴት ይፈልጋሉ? የበረካ ቁልፍ ሱረቱል በቀራ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ቤታችን በረካ ሲናገሩ ትልቅ መፍትሄ ሰጥተውናል። ቤታችሁን መቃብር አታድርጉት፣ ሰይጣን ሱረቱል በቀራ ከሚቀራባት ቤት ይሸሻል ብለዋል። ቤታችን በረካ እንዲኖረው መጀመሪያ የጨለማን ኃይሎች ማስወገድ አለብን። ሱረቱል በቀራ ደግሞ የቤታችንን መንፈሳዊ ድባብ የምታጠብ ታላቅ ሱራ ናት። ይህችን ሱራ በቤቱ ውስጥ በድምጽ ከፍ አድርገው ይክፈቱት ወይም ይቅሩት። የቁርአን ድምጽ ባለበት ቦታ ሰይጣን አይቀመጥም። ሰይጣን በሌለበት ቤት ደግሞ ጭቅጭቅና በረካ ማጣት አይኖርም።
ሌሎች የበረካ ምንጮች። አንደኛ ሰላምታ ወይም ሰላም። ወደ ቤቱ ሲገቡ ማንም ባይኖር እንኳን አሰላሙ አለይኩም ብለው ይግቡ። ይህ ሰላምታ መላእክትን ይጠራል፣ ሰይጣንን ያሳቅቃል። ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሰው የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ። ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ከዚህ ተሻለ ሐሰናት ነው፣ ትልቅ ምንዳ ነው። ሁለተኛ ጀማ ሆኖ መብላት። ቤተሰብ ተሰብስቦ ከአንድ ሳህን ላይ መብላቱ በረካን ይጨምራል። ነብዩ ሰለላሁ ዐለይሂ ወሰለም ተሰብስባችሁ ብሉ በረካ በጀማው ላይ ነውና ብለዋል። በጣም መሙላት፣ ከአቅም በላይ መመገብ ለበርካታ ነገሮች ያጋልጠናል። መጥፎ ለሆኑ ነገሮች መጀመሪያ ጭንቅላትን ያጠባል። ሉቅማን ምን ይላሉ ለልጃቸው ሲመክሩ? ያ ቡነየ፣ ቁርአን ላይ ብዙ ምክራቸውን አይተናል። ይህም ደግሞ ሌላ ምክራቸው ነው። ያ ቡነየ ኢዘም ተለአት ልመዒደቱ፣ ሆድኮ ከሞላ ይላሉ፣ ናመት ልፊክረቱ፣ አስተሳሰብ ማሰላሰል ይተኛል አሉ። ወኸረሰት ልሕክመቱ፣ ጥበብ ደግሞ ትኮላሻለች። ልጽፍ ስትል አይመጣልህም፣ ስታነባ አይገባህም። ጥበብ ትኮላሻለች። ወቀዓደት ልአዕዳኡ አን ልዕባዳ፣ አካል ደግሞ ከአምልኮ ይሳነፋል። ፈርድ ሰግዶ ሱና ጨመር ስትለው አቀበት መውጣት ነው የሚሆንበት። ለዛ ነው ረመዳን ላይ ብዙ ስናፈጥር ከበላን ተራዊ መሃል ላይ ያለን እንቅልፍ ይመጣናል። ወቀዓደት ልአዕዳኡ አን ልዕባደቲ፣ ከአምልኮ አካል ይሳነፋል። እዚህ የመጀመሪያው አመጋገብ አእምሮን ያጠባል። ስለዚህ ስናነብ ከማንበባችን በፊት ሆዳችን አመጋገባችን መቀነስ ይኖርበታል። ቀደምቶቹ ምን ይላሉ? አልዓቅሉ ሰሊም ፊል ጅስም ሰሊም፣ ሰላማዊ የሆነ አእምሮ እኮ ማሰላሰል የሚችል ጭንቅላት ጤነኛ ከሆነ አካል የሚመነጭ ነው። በአመጋገብ የሰውነታችን ጤንነት ከበከል ነው የማንበብ ልምዳችን ይቀንሳል፣ የመረዳት ብቃታችን ይቀንሳል። وكان فضيل بن عياد يقول، فضيل بن عياد من ይላሉ ይህን አመጋገብን ሲጠቁሙን وضعت الحكمة في العلم አሉ። وضعت الحكمة والعلم في الجوع አሉ። እደግመዋለሁ። يقول فضيل بن عياد من ይላሉ የህይወት ተመክሯቸውን ሲያጫውቱን وضعت الحكمة والعلم في الجوع፣ ጥበብና እውቀት ከረሃብ ጋር የተቀመጡት። ሲርበህ አእምሮ ማሰላሰል ይጀምራል፣ ማሰብ ትጀምራል፣ መረዳት ትጀምራል። ሆድ ሲቀንስ ማለት ነው፣ በጣም ሳይርበህ ማከለኛ ሲሆን። ووضعت المعصية والجهل في الشبع አለማወቅና ማመጽ ለወንጀል መጋለጥ የት ውስጥ ነው ያለው? ከመጥገብ ጋር ነው። በጣም ስትጠግብ የምትናገረውን አትመጥንም። ሶስተኛ ሐራምን ማስወገድ። በቤት ውስጥ ሙዚቃን፣ ሐሜትንና ጸያፍ ነገሮችን ማስወገድ የመላእክትን ጥበቃ ያረጋግጣል። ማጠቃለያ፣ ዛሬውኑ ጀምሩ። ሱረቱል በቀራህን በቤቱ ውስጥ ያሰሙ። በረካ ማለት ገንዘብ መብዛት ብቻ አይደለም። በረካ ማለት በልቡ ውስጥ በቤታችሁ ውስጥ ሰላም ማግኘት ማለት ነው። አላህ ቤታችንን በረካና በራህመቱ ይምለው። ይህንን ለ3 ተከታታይ ቀናት ብቻ አድርጉትና በቤቱ ውስጥ የሚፈጠረውን ተአምር ተመልከቱ። ልብ በሉ ወንድሜ፣ ዝሙት መስራት ከእስልምና አያስወጣም፣ ከባድ ወንጀል ነው። ኸምር መጠጣት ከእስልምና አያስወጣም፣ ከባድ ወንጀል ነው። መስረቅ ከእስልምና አያስወጣም፣ ከባድ ወንጀል ነው። ነገ የውመል ቂያማ የሰው ሐቅ ነውና ራቆትን ያስቀራል ካልመለስክ። ግልጽ ነው አይደል? ነገር ግን እኔ ዝሙት ማልፈጽመው
እንደው በሽታ የሚባል ነገር እንዳይመጣብኝ እንጂ የሚከለክል ነገር የለም ቢል አላህ ሐራም ያደረገው ምን አደረገው? ሐላል አደረገው። የዛ አይነት ሰው ይከፍራል ነው እኮ የሚሉት ዑለማዎች። ለምን አላህ ሐራም ያደረገውን ሐላል ማድረግ ከባድ ነው። ኸምር እኔ ጉበቴን እንዳይጎዳ እንጂ የሚከለክል ነገር የለም። ማን ነው ሐራም ያደረገው ቢል ይከፍራል ነው የሚሉት። ተመልከት፣ በምላስ በመናገር ብቻ አንተ በመጠጣት አትከፍርም፣ ወንጀለኛ ነህ፣ ወንጀለኛ ነህ። ነገር ግን ሳትጠጣው ዝሙትንም ሳትፈጽመው ይፈቀዳል ብትል ከባዱ ይሄ ነው። አደጋ ላይ ወደክ። ጥንቃቄ ይፈልጋል፣ ጥንቃቄ። ስለዚህ በመልካም ነገር እንተባበር፣ በመልካም ነገር ላይ እንስፋፋ። እንዴ ነብዩ ሰለላሁ ዐለይሂ ወሰለም እኮ የቀራቸው ነገር የለም። ሐራም ለመስራት ስትወሰወሱ የሚደረግ አንድ ዱዓ አሳያችኋለሁ። ይህ ዱዓ ውዱ ነብያችን ረሱል ዐለይሂ ሰላቱ ወሰላም በጣም ይጠቀሙት ነበር። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።